ጤና ይስጥልን። መካከለኛው ምስራቅ ወደ አልታየ ከፍተኛ ቀውስ ውስጥ ገብቷል። ክቡራን አድማጮች፣ ኢራን በመካከለኛው ምስራቅ በሚገኘው የአሜሪካ ጦር ላይ ድንገተኛ የባሊስቲክ ሚሳኤል ጥቃት መክፈቷ ተረጋገጠ። ይህን ተከትሎ አሜሪካና ሳውዲ በኢራቅ ከ30 በላይ ድሮኖችን ሲደመስሱ የኢራን አብዮታዊ ዘብ ደግሞ በዮርዳኖስ 3 ታንከሮችን አግዷል። በሌላ በኩል ቴህራን የኦማንን የሰላም እቅድ ውድቅ በማድረግ ከቻይና 400 ዘመናዊ ሚሳኤሎችን ልትረከብ እንደሆነ ታውቋል። ትራምፕና ኔታንያሁስ በኒውክሌር ጉዳይ ላይ ምን አዲስ ውሳኔ አሳለፉ? የዚህ ድንገተኛ ፍጥጫ ዝርዝር መረጃዎችን ይዤላችሁ ቀርቤያለሁ። ቪዲዮን ላይክና ቻናሉን ሰብስክራይብ በማድረግ አብራችን ቆዩ። ወደ ዝርዝሩ ከማለፋችን በፊት የስፖንሰራችንን መልእክት ሰምተን እንመለስ። በወር እስከ 100 ሺህ ብርና ከዚያ በላይ ቋሚ ወራዊ ገቢ ማግኘት ይፈልጋሉ? እንግዲያውስ መርካቶ ተክለ ሃይማኖት የሚገኘው አዲሱ የንግድ ማዕከላችን ለእናንተ የተለየ የኢንቨስትመንት ዕድል ይዞ መጥቷል። ከ11 ካሬ ጀምሮ ያሉ ሱቆችን በ640 ሺህ ብር ቅድመ ክፍያ ብቻ በማስያዝ የባለቤትነት መብቶን ያረጋግጡ። ግንባታው ሲጠናቀቅ በከፍተኛ ዋጋ በማከራየት አስተማማኝ የሀብት ምንጭን ይፍጠሩ። ለምን? ተክለ ሃይማኖት ከፍተኛ የንግድ እንቅስቃሴ በመኖሩ ሱቁ አንድም ቀን ሳይከራይ አያድርም። ወደፊት መልሰው መሸጥ ቢፈልጉ እንኳን በገዙበት እጥፍና ከዚያም በላይ ያተርፋሉ። ለነገው ትውልድ የሚተርፍ ንብረት ዛሬውኑ የያዙ። ቦታዎች የተወሰኑ ስለሆኑ አሁኑኑ ይደውሉ። 0913 71 44 83። በቅድሚያም ኢራን በአሜሪካ ኃይሎች ላይ ድንገተኛ ጥቃት መፈጸሟና የአሜሪካና የሳውዲ ምላሽ። ወደ መጀመሪያው ሰበር መረጃ አልፋለሁ። ኢራን በመካከለኛው ምስራቅ የሚገኝ የአሜሪካ ወታደሮች ላይ ድንገተኛ የባሊስቲክ ሚሳኤል ጥቃት መክፈቷን የአሜሪካ ጦር አስታውቋል። ጥቃቱ ማክሰኞ ምሽት መፈጸሙ የተገለጸም ሲሆን ሁሉንም ሚሳኤሎች ውጤታማ በሆነ መልኩ አክሽፈናል ሲል የአሜሪካ ማዕከላዊ እዝ ገልጿል። እዙ ጥቃቱ የተፈጸመበትን አካባቢ በግልጽ ያላስቀመጠም ሲሆን በሁለቱ ሀገራት መካከል ለ3 ቀን ተቋርጦ የነበረውን ውጊያ ዳግም እንዲያገረሽ ሊያደርገው ይችላል የሚል ስጋት ፈጥሯል። የአሜሪካ ጦርና የሳውዲ አረቢያ ኃይሎች በጥምረት በኢራን የሚደገፉ አሸባሪዎች ያሏቸው በኢራቅ የሚገኙ ታጣቂዎች ላይ ጥቃት መፈጸማቸውን ሴንትኮም አስታውቋል። ቴህራን እስካሁን ድረስ በጉዳዩ ላይ አስተያየቷን አልሰጠችም። ኢራን ፈጸመችው የተባለው ጥቃት ሁለቱ ሀገራት ዳግም ለድርድር ይቀመጣሉ የሚል ተስፋ እንዲደበዝዝ አድርጓል። የአሜሪካ ጦርና ሳውዲ አረቢያ በምስራቃዊ ኢራቅ ያሉ በርካታ የአሸባሪዎች መገናኛዎችና የጦር መሳሪያ ማከማቻዎችን መደብደባቸውን ሴንትኮም አስታውቋል። የአሜሪካ ጦር ይህ ድብደባ ባለፉት 72 ሰዓት ውስጥ በኢራን እስላማዊ አብዮታዊ ዘብ IRGC የተመሩ ከ30 በላይ የአየር ላይ ድሮን ጥቃቶች ላይ የተወሰደ ጠንካራ ምላሽ መሆኑን ገልጿል። ሴንትኮም የኢራን ጦርና የሽብር ወኪሎች ተጨማሪ የአሜሪካ ወታደራዊ ምላሽ ለማስቀረት ሲሉ እነዚህን ጥቃቶች ማቆም አለባቸው ሲል አስጠንቅቋል። ማክሰኞ ዕለት ሳውዲ አረቢያ ጦሯ በአገሪቱ ምስራቃዊ ክፍል የሚገኙ የፔትሮሊየም ተቋማትን ኢላማ ያደረጉ ሚሳኤሎችን ማክሸፉን አስታውቃለች። የጦሩ ቃል አቀባይ ሜጀር ጀነራል ቱርኪ አልማሊክ የድሮን ጥቃቶቹ የተከፈቱት በኢራቅ ውስጥ የሚገኙና ከኢራቅ ጋር ግንኙነት ባላቸው ቡድኖች ነው ብለዋል። በሁለቱ ሀገራት መካከል ዳግም ግጭት ያገረሸው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር በጣም ወዳጅነት የተሞላበት ድርድር እያደረጉ መሆኑን ከተናገሩ በኋላ ነው። ሁለቱ ሀገራት የሚያደርጉትን ውጊያ ጋብ ያደርጉት ለ2 ሳምንት ገደማ አንዳቸው በሌላኛቸው ይዞታ ላይ ጥቃት ሲያደርሱ ከቆዩ በኋላ ነው። ውጊያው ማገርሸቱም ሰኔ ላይ የተፈረመውን ጊዜያዊ የተኩስ አቁም ስምምነት አደጋ ውስጥ ከቶታል። ለ3 ቀናት ተቋርጦ የነበረው ተኩስ በኢራን የባለስቲክ ሚሳኤል ጥቃትና በአሜሪካ ሳውዲ የአየር ድብደባ ዳግም ማገርሸቱ ሰኔ ላይ የተፈረመው ጊዜያዊ የተኩስ አቁም ጨርሶ ያፈርሰዋል ብላችሁ ታስባላችሁ? ሀሳባችሁን በኮሜንት ላይ ጻፉልን። በምስራቃዊ ኢራቅና ሳውዲ አረቢያ ድንበር አቅራቢያ የሚሳኤልና ድሮን ጥቃቶች ሲለዋወጡ፣ በሌላ በኩል ደግሞ የኢራን አብዮታዊ ዘብ ጥቃቱን ወደ ዮርዳኖስና ሆርሙዝ ወሽመጥ አያይዞታል። በመቀጠል ደግሞ IRGC በዮርዳኖስ የአሜሪካ ሰፈር መምታቱና በሆርሙዝ 3 ታንከሮችን ማገዱን ይፋ ያደረገበትን መረጃ ወደ እናንተ ላድርስ። IRGC በዮርዳኖስ የአሜሪካ ሰፈርን መታዋለ። የሆርሙዝ ታንከሮች እገዳና የትራምፕ ኔታንያሁ ስምምነት። የኢራን አብዮታዊ ዘብ IRGC በዮርዳኖስ የሚገኘውን የአሜሪካ ሰፈር ኢላማ እንዳደረገና በሆርሙዝ ወሽመጥ ውስጥ 3 ታንከሮችን እንዳቆመ ተናግረዋል። በሌላ በኩል ዶናልድ ትራምፕና ቤንጃሚን ኔታንያሁ በዋይት ሀውስ ውይይት ወቅት ኢራን የኒውክሌር ጦር መሳሪያ ማግኘት እንደሌለባት ተስማምተዋል።
ይህም በሁለቱ መሪዎች መካከል ትልቅ የማስተባበር ጊዜ እንደነበር አንድ የእስራኤል ምንጭ ለኢራን ኢንተርናሽናል ተናግረዋል። የኢራን የጋራ ወታደራዊ አዛዥ ማክሰኞ ዕለት እንዳስታወቀው የታሰሩ የኢራን ንብረቶች የሚጠቀሙ ሀገራትና ኩባንያዎች መርከቦች የሆርሙዝ የባህር ወሽመጥን እንዳያልፉ ይከለከላሉ ብለዋል። በሌላ በኩል የእስራኤል መከላከያ ሚኒስትር ዩናይትድ ስቴትስ ሰፋ ያለ የክልል ግጭትና ዓለም አቀፍ የነዳጅ ቀውስ ሊያስከትሉ ስለሚችሉ እስራኤል በኢራን የኢነርጂ መሠረተ ልማት ላይ የምታደርሰውን ጥቃት እያገደች እንደሆነም ገልጸዋል። በውስጥ አገር ሁኔታ ደግሞ ኢራን ማክሰኞ ማለዳ በኢስፋን አሊካኒ አደባባይ ዙሪያ ከባድ ጸጥታ ኃይሎች በተሰማሩበት ወቅት 2 ተቋሚዎችን ሕይወት አሳጥታለች። ምስክሮች ባለሥልጣናት መሠዊያ ቆልፈው ተጨማሪ ሕይወት መጥፋትን በመፍራት በአንድ ሌሊት ከተሰበሰቡ ሰዎች ጋር ተጋይተዋል መባላቸው ተዘግበዋል። በዲፕሎማሲውና በክልላዊ መስመር ደግሞ ክሬምሊን ማክሰኞ ዕለት ዩክሬን በካስፒያ ባህር ውስጥ ባለ የኢራን መርከብ ላይ የፈጸመችው ጥቃት በኢራን ላይ የተፈጸመ ጥቃት እንደሆነ ተናግረዋል። በተጨማሪም ኢራን ከዩናይትድ ስቴትስ ጋር ባደረገችው ጦርነት ወቅት በተፈጸመ ጥቃት 230 ሚሊዮን ኪዩቢክ ሜትር የተፈጥሮ ጋዝ የማምረት አቅም እንዳጣች የመንግስት ቃል አቀባይ ፋቴሜ ሞሃጀራኒ ማክሰኞ ዕለት ተናግረዋል። በሌላ በኩል ኦማን የኢራንን የሆርሙዝ የባህር ወሽመጥ ለማስተዳደርና በፈቃደኝነት ክፍያዎችን ለመሰብሰብ የጋራ ክልላዊ ዘዴ ሀሳብ አቅርባ እንደነበር ሮይተርስ ማክሰኞ ዕለት ዘግበዋል። በተያያዘ ዜና ኢራን የሆርሙዝ ወሽመጥን በጋራ ለማስተዳደር ኦማን ያቀረበችውን እቅድ የመሳካት እድል የለውም ስትል ውድቅ አድርጋለች። አንድ ከፍተኛ የኢራን ባለስልጣን ለሮይተርስ እንደተናገሩት እቅዱ የመሳካት እድል የለውም በማለት ወሽመጡን መቆጣጠር የኢራን ሉዓላዊነት መብቶች ማረጋገጥ አለበት ሲሉ ተናግረዋል። ባለሥልጣኑ ኢራንና ኦማን ብቻ የሆርሙዝ ወሽመጥን ማስተዳደር ረገድ የሚጋሩት ድንበር ስላለ የመወሰን መብት እንዳላቸው መጥቀስ የሌሎች ቀጠና አገራትን ሚና ውድቅ አድርገዋል። ባለሥልጣኑ አሜሪካና ሳውዲ አረቢያ በወሽመጡ ላይ ያላቸውን ከእውነታው የተቃረነ እቅዳቸውን ለማስፈጸም ኦማን ላይ ጫና እያደረጉ ነው ሲሉም ገልጸዋል። ኢራንና ኦማን የሆርሙዝ ወሽመጥ ተቃራኒ የባህር ዳርቻዎችን ይቆጣጠራሉ። ነገር ግን ቴህራን የወሽመጡን የውስጠኛ መተላለፊያ እንዲሁም በከፊል ከወሽመጡ ውጭ ያሉ አካባቢዎችን በኢራን ቁጥጥር ስር መሆን አለበት ብላ እንደምታመን ባለሥልጣኑ ጨምረው ለሮይተርስ አስረድተዋል። ኢራን የኦማንን የሆርሙዝ ወሽመጥ የጋራ አስተዳደር እቅድ የመሳካት ዕድል የለውም ስትል ውድቅ ማድረጓና የወሽመጡ ሙሉ ቁጥጥር ለራሷ ማድረጓ በዓለም አቀፍ የነዳጅ ዝውውር ላይ ምን ያህል ከባድ አደጋ ይፈጥራል? ሀሳባቸውን በኮሜንት መስጫው ላይ አጋሩን። ኢራን በዮርዳኖስ በሆርሙዝ ወታደራዊ እርምጃዎችን ስትወስድና ዲፕሎማሲያዊ እቅዶችን ውድቅ ስታደርግ በአየር ላይ የሚሰነዘርባትን ድብደባ ለመመከት ደግሞ ከታላቋ ቻይና ዘመናዊ የጦር መሳሪያ ልታስገባ እንደሆነ ተሰምተዋል። ክቡራን አድማጮች ኢራን በዮርዳኖስ በሆርሙዝ ወታደራዊ እርምጃዎችን ስትወስድና ዲፕሎማሲያዊ እቅዶችን ውድቅ ስታደርግ በአየር ላይ የሚሰነዘርባትን ድብደባ ለመመከት ደግሞ ከታላቋ ቻይና ዘመናዊ የጦር መሳሪያዎችን ልታስገባ እንደሆነ ተሰምተዋል። በመቀጠል ኢራን ከቻይና ልታገኘው ስላቀደችው ከ400 በላይ የሚሳኤል መከላከያ መረጃ ወደ እናንተ ላድርስ። ኢራን ትከሻ ላይ ተደርጎ የሚተኮስ የሚሳኤል መከላከያ በቅርቡ ከቻይና ልታገኝ ነው መባሉ ተዘገበ። ኢራን በሳምንታት ውስጥ 400 የሚደርሱ ትከሻ ላይ የተደረገ የሚተኮስ የአየር መቃወሚያ ልትረከብ መሆኑን ለጉዳዩ ቅርበት ያላቸው ምንጮች ለሮይተርስ ተናግረዋል። ግዢው ከ60 እስከ 70 ሚሊዮን ዶላር የተገመተም ሲሆን ከአሜሪካ ጋር ጦርነት ውስጥ የምትገኘው የኢራን ጦር አቅም ዳግም ያጠናክራል ተብሏል። አሜሪካና እስራኤል በኢራን ላይ ጦርነት ከከፈቱ ወዲህ ቴህራን የአጭር ርቀት የአየር መከላከያ አቅሟ ስታጠናክር ይህ የመጀመሪያ ነው። ቴህራን በደረሰባት ተደጋጋሚ ድብደባ የወታደራዊ ካምፖቿና ቁልፍ መሠረተ ልማቶቿን መከላከል ሳትችል ቀርታለች። ይሁን እንጂ ኢራን ከቻይና የገዛቸው በሰው ኃይል የሚንቀሳቀሱ ከ300 እስከ 400 የሚሆኑ የአየር መከላከያ ስርዓቶች ሲሆኑ ይህም ቻይና ሰራሹ ኪው 12ና ኤፍኤን 16 ሚሳይሎች እንደሚያካትት ምንጮች ለሮይተርስ ተናግረዋል። የኢራን የውጭ ጉዳይ ሚኒስትር በጉዳዩ ላይ ያለው ነገር እስካሁን የለም። የቻይና የውጭ ጉዳይ ሚኒስትር በበኩሉ እንዲህ አይነት ዘገባዎች ሙሉ በሙሉ መሰረተ ቢስ ናቸው፣ ቻይና ምንጊዜም ሰላም እንዲሰፍንና ግጭት እንዲቆም ስትሰራ ቆይታለች ሲል ምላሽ ሰጥቷል። ከአሜሪካና እስራኤል ጋር ለወራት የዘለቀውን ግጭት ተከትሎ የቴህራን የሚሳኤል ድሮንና የአየር መከላከያ ፕሮግራሞች ጋር የተያዙ ተቋማት በመደብደባቸው ኢራን ወታደራዊ አቅሟን እንደገና ማጠናከር አስፈልጓታል።
ኢራን ከቻይና የምታገኘው 400 የኪው 12 እና ኤፍኤን 16 የአየር መከላከያ ሚሳኤሎች የአሜሪካና እስራኤልን የድሮንና የአየር ድብደባ ለመመከት ያስችላታል ብላችሁ ታስባላችሁ? ሀሳባችሁን በኮሜንት ላይ ጻፉልን። በአጠቃላይ የኢራን ድንገተኛ የባሊስቲክ ሚሳኤል ጥቃትና የአሜሪካ ሳውዲ ምላሽ። የአይአርጂሲ በዮርዳኖስና በሆርሙዝ የወሰደው እርምጃ የኢራን የኦማን እቅድ ውድቅ ማድረግ እንዲሁም ከቻይና ልታገኝ ያሰበችው 400 የአየር መከላከያ ሚሳኤሎች ለሰዓቱ ያስኩላችሁ ሰበር መረጃ ነበሩ። ቪዲዮን ከወደዳችሁት ላይክ ማድረጋችሁን አትርሱ። አዳዲስ እና እውነተኛ ሰበር መረጃዎች በፍጥነት እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። ከሰዓታት በኋላ በሚሰሙ በአዳዲስ ሰበር መረጃ እስከምንገናኝ ሰላም ለሀገራችን፣ ሰላም ለመላው ዓለም ይሁን። በያልንበት የዓለም ዳርቻ ቸር እንቆይ።